ስንፍናህን አስወግደው። አንዱና ትልቁ የስኬት ተቃርኖ ሰዎች ወደ ቤተሰቦቻቸው፣ ወደ ጓደኞቻቸው፣ ወደ ፍቅረኞቻቸው በመሄድ ስሚ፣ አንድ ቀን ዓለም እኔ ማን እንደሆንኩ ያውቃል እያሉ ሲያወሩ አንድ ቀን ትልቅ ቤት፣ ውድ መኪኖች፣ መዋኛ ገንዳ ያለው ትልቅ ቤት ይኖረኛል፣ በህይወቴ ትልቁን ድግስ አደርጋለሁ፣ አንድ ቀን ሚሊዮነር ሆናለሁ እያሉ ሲያወሩ ነገር ግን አርብ ምሽት ሲደርስ በቢሮ ውስጥ ስራቸውን ከመስራት ይልቅ ለጓደኞቻቸው ደውለው ጭፈራ ቤት ካልሄድን ይላሉ። ቅዳሜ ጠዋት ወደ ጂም ለመሄድ ከእንቅልፋቸው ከመነሳት ይልቅ እስከ ቀትር ይተኛል። እሁድ ቤተ እምነት ከመሄድ ይልቅ እንዲሁም መጽሐፍት ከማንበብ ይልቅ ቀኑን ሙሉ ፊልሞችን ይመለከታሉ። ትልቅ ቦታ የደረሱትን፣ ህልማቸውን እየኖሩ ያሉትን፣ ስኬታማ ናቸው የምትላቸውን እንዲሁም ስኬታማ ሆነዋል የምትላቸውን ብትመለከት በህይወት ዘመናቸው 4 ነገሮችን ያለ ስንፍና በትክክል ያከናውናሉ። ተኛሉ፣ እስኪያልባቸው ይሰራሉ፣ ዋጋ ይከፍላሉ፣ ይደክሙታል። ህልማቸው እውን እስኪሆን ድረስ ደጋግመው ያደርጉታል። ስንፍናን ከረታ፣ ስንፍናን ማሸነፍ ከቻል ይህ ራሱ ትልቅነት ነው። በየቀኑ ከመኝታ ያለመታከት ለመነሳት የሚያስችል ተስፋ ሊኖርህ ይገባል። ምንም አይነት የህይወት ደረጃ ውስጥ ብትሆን ሁልጊዜ ለህይወት ጦርነት ተዘጋጅ። ካለህበት ቦታ ወደፊት ማንም መጥቶ አያሻግርህም። ህይወትን የተሻለ ለማድረግ የራስህ ኃላፊነት ነው። የራስህ በምን አይነት ሁኔታ ውስጥ እንዳለህ ለሌላ ሰው ግድ አይሰጠውም። ህይወት በምን ውስጥ እየወሰደችህ እንዳለ አሁንም ለሌላ ሰው ግድ አይሰጠውም። ካለህበት ጉድጓድ ውስጥ ለማውጣት ያንተ የራስህ ኃላፊነት ነው። በየቀኑ ከእንቅልፍ ስትነቃ 2 አማራጮች አሉ። ተመልሰህ መተኛትና ስለምትፈልገው ነገር ማለት አሊያም ከአልጋ በመነሳት ህልምህን ለማሳካት መስራት ምርጫው ያንተ ነው። በስንፍና ውስጥ መኖር አሊያም ስንፍናን ማሸነፍ። ስንፍናን ወደዛ ጣለው፣ አይጠቅምህም። አሁንም ቢሆን ምርጫው ያንተ ነው። ምክንያቱም ህይወት ምርጫ ናት።